አሆ ሰላም ፍቅር ጤና በያላችሁበት ይብዛ። ውድ የኬቢቲዩ ቤተሰቦች ኬቢ ነኝ። እንደምን አላችሁ? እንግዲህ የዘንድሮ የአድዋ በዓል እንዴት ተከበረ? የተለያዩ ቪዲዮዎችን ሰብሰብ አድርገንላችሁ ወደ እናንተ ውድ ተመልካቾቻችን በሰዓታችን ከች ብለናል። ታዲያ የዘንድሮ የአድዋ በዓል በኢትዮጵያ ሲከበር ይህ ለ127ኛ ጊዜ ነው። ሆኖም እንግዲህ የዘንድሮ የአድዋ በዓል ለየት ባለ መልኩ ነው የተከበረው። እውነት ለመናገር ማራቶን ነበር የሚመስለው። ታዲያ ዘንድሮ በዓሉ እንዴት አለፈ የሚሉ የተለያዩ ቪዲዮዎችን ሰብሰብ አድርገንላችሁ ወደ እናንተ ከች ብለናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ አየዋን ነገር እየነካችሁ ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ አርጉኝ ፈልጌው ነው። በቀጥታ ወደ ቪዲዮ ስብስብ እናልፋለን። የመጀመሪያ ቪዲዮዎችን እንግዲህ እማማ ዝናሽ የአድዋ በዓልን ለማክበር በጠዋቱ ሽክ ብለው ወደ አድዋ መከበሪያው ቦታ እየሄዱ ነበር። እንኳን ደስ አሎት ማማ ዝናሽ። በዚህ በጥግ ወለላፍ አባ እንኳን ደስ አሎት ማማ ዝናሽ። ረራራ ዋኔ እማማ ዝናሽ አልተቻሉም። ሰላሙን ቻው። ታዲያ እማማ ዝናሽ በጠዋቱ እንደዚህ ሽቅርቅር ብለው ወደ ፒያሳ ጊዮርጊስ የአድዋ በዓልን ለማክበር ሄደው ነበር። ነገር ግን እዛ ከሄዱ በኋላ እጅግ አሳዛኝ ነገር ነው የገጠማቸው። እስቲ ምን እንደገጠማቸው ነው። እውነት ለመናገር በጣም ነው የሚያሳዝነው። ቺንጨስ እንግዲህ የቀመሳት ያቃታል። በጣም ያሳዝናል። እንግዲህ በአጠቃላይ ታዲያ እማማ ዝናሽ በጠዋቱ ሽክ ብለው ወደ ቤተክርስቲያን ቢሄዱም በዓሉ ማክበር ሳይችሉ እንደዚህ ሆነው ወደ ቤታቸው ሊመለሱ ችለዋል። ታዲያ እንግዲህ እማማ ዝናሽ በጥሩ ጤንነት ላይ እንደሚገኙ ሰምተናል። ቀጣዩ ቪዲዮ እንመልከት። እናቱ የወለደችው እናቱ ቆራሽ የተጋባችው ማውሬ ብሎ ተነሳ። ሌሊታውሬ የቀናበሳ አራት ገደኝ ጮቄለ አመጃላምጣ ከእጁ ነጥቄ። እውነት ለመናገር ዋናቸው ድፍረታቸው በጣም ደስ ይል ነበር። ወደ ቀጣይ ቪዲዮ እንለፍ። ወኔ ኢትዮጵያዊ ስሜት የማይሞት ስሜት። እውነት ለመናገር እንግዲህ የማዘሯ ሞራል በጣም ደስ ይል ነበር። ወጣቶችም ከኋላዋ እየተከተሉ ዘራፍ እምቢ ለአገሬ እያሉ በዚህ መልኩ እንግዲህ የተወሰነ ቦታዎች ላይ አድዋ በዓል ተከብሯል። ወደ ቀጣይ ቪዲዮ እንለፍ። እሺ እንበል። ይህኛው ቪዲዮ እንግዲህ አርቲስት ሚካኤል ወጣቱ ከጸጥታ ኃይሉ ጋር እንዳይጋጭ ወጣቶቹን እያረጋጋና እየመከራቸው ነው። አንድ ጊዜ መንገድ ጠፍቷቸው ነበር አድዋ ላይ እና ልክ እንደዛ ነው የሆነው። ስለዚህ እንሄድና እየተጫወትን እንሄዳለን። በሰላም ነው ግን እውነት ለመናገር ወጣቱ በጣም ስሜታዊ ሆኖ ነበር። ስድብ ማለት ምክንያት ነው የሚፈልገው። በቃ እኮ ይሄ ነገር የሚሆነው ማለት ነው እንደዚህ ስድብ ምናምን ሲል ማለት እየተሰደበ ይባላል። ስለዚህ እኛ ሰላም ነው አይደል? እንፈልጋለን። ስለዚህ በሰላም ነው
አርቲስት ሚካኤል እንግዲህ ወጣቶቹ ከጸጥታ አካላት ጋር እንዳይጋጩ በዚህ መልኩ እያረጋጋ በዓሉ በሰላም እንዲከበር የራሱ የሚችለው ድርሻውን ሲያደርግ ሲጥር ሲሞክር ነበር። ታዲያ እንግዲህ አርቲስት ሚካኤል ያደረገው ነገር እጅግ የሚያስመሰግን ነገር ነውና እናመሰግናለን ብለን ወደ ቀጣይ ቪዲዮ አልፈናል። ይሄ እንግዲህ የጸጥታ የፌደራል ፖሊሶች እንዳያልፉ መንገድ ዘግተውባቸው ነው። ወደ ፒያሳ ጊዮርጊስ እንዳይሄዱ መንገድ ዘግተውባቸው ነው። ማለፍ አትችሉም እያላቸው ነው። ምን አረግንኛ ቤተክርስቲያን እኮ ነው የመጣ ነው። ምን አረግን እንደኛ ምን አረግን? እኔ እንጃ የወጣቱ ጥፋት እንግዲህ እዚህ ጋር ምንም አይታየኝም። እየተፈተሽንም ቢሆን እንለፍ ነው ያሉት። እየተፈተሽንም ቢሆን እንለፍ፣ እየተፈተሽንም እንለፍ። ምን አረግንኛ? ሆኖም የጸጥታ ኃይሉ ማለፍ አትችሉም በማለት እንግዲህ ወጣቶቹ ወደ ቤተክርስቲያን መሄድ ሳይችሉ ቀርተዋል። ቀጣዩ ቪዲዮ እንመልከት። ይህ እንግዲህ በፒያሳ ጊዮርጊስ ቤተክርስቲያን ጠዋት ላይ በዓሉ እየተከበረ በነበረበት ጊዜ ነው። ታዲያ ታቦቱ ከመንበረ ክብሩ ወጥቶ ውደቱን ጨርሶ ህዝቡን እየባረከ ሊቃውንቱም እንግዲህ ወረብ እያቀረቡ ነበር። ከኋላቸው ጭስ ቦምብ እንግዲህ እንደምታዩት ተጥሎ እየጨሰ ነው። እንደምታዩት እንግዲህ ህዝቡ እየተበታተነ ነው። ሁሉም እየሮጠ ነው የሚገኘው። ጭሱ በጣም እያቃጠለው እውነት ለመናገር ፒያሳ ጊዮርጊስ የነበረው ነገር እጅግ በጣም ልብ የሚነካ አሳዛኝ ድርጊት ነው። ምእመኑም እንግዲህ ምንም በማያውቀው ሁኔታ ታቦቱ ወጥቶ እንግዲህ ውደቱን ጨርሶ ቆሞ ሊቃውንት እንግዲህ የወረብ ዝማሬ እያቀረቡ በነበረበት ጊዜ ነው እንግዲህ ይህ የጭስ ቦምብ የተጣለባቸው። ታዲያ በእለቱ እጅግ በጣም ብዙ ምእመናን በቤተክርስቲያን ግቢ ውስጥ ነበሩ። ሆኖም ይህ ጭስ ቦምብ ከተጣለባቸው በኋላ ሁሉም ከጭስ ቦምቡ እንግዲህ እጅግ በጣም የሚያቃጥል ስለሆነ እግሬ አምልጪም ብሎ ሲሮጥ አንዱ ባንዱ ላይ እየተረጋገጠና እየተጨፈላለቀ በጣም ብዙ ሰዎች ተጎድተዋል። እንግዲህ ጭስ ቦምቡን የደረሰባቸው ሰዎች ታውቁታላችሁ። እጅግ በጣም የሚያቃጥልና አንዳንድ ሰዎችንም ራሳቸውን እንዲስቱ የሚያደርግ ነበር። ታዲያ በዚህ ምክንያት ከጭሱ ማምለጥ ያልቻሉ አንዳንድ ህፃናትና አዛውንቶች ራሳቸውን ስተው ወድቀው ነበር። ይህ በጣም እጅግ የሚያሳዝን ነገር ነው። አድዋ በዓል በጊዮርጊስ ቤተክርስቲያን እንደዚህ በሚያሳዝን መልኩ ተበትኗል። እንግዲህ ቀጣይ ቪዲዮ እንመልከት። በገዛ ምድራችን ባዕዳን ሆነናል። ውሃችንን በግፍ በዋጋ ገዝተናል። እኛ የዘራነውን ጠላት ሰበሰበው። ጌታ ለምን ተውከን? ዝምታ ምንድነው? አምላክ ለምን ተውከን? ዝምታ ከባድ ነው። እንግዲህ እውነት ለመናገር እንዳያችሁ ነው ቪዲዮውን የተለያዩ ሰዎች ራሳቸውን ስተው ሲወድቁ ነበርና የጸጥታ ልብስ የለበሰው የጸጥታ አስከባሪ ወደ ቤተክርስቲያኑ ቅጽር ግቢ ውስጥ እንግዲህ እንደምትመለከቱት የጭስ ቦምብ ሲተኩስ ነበርና ይህ በጣም የሚያሳዝንና የሚያሳፍር ድርጊት ነው። ቀጣይ ቪዲዮ እንመልከት። እንግዲህ የዚች ላይ ቪዲዮ ወኔ፣ ድፍረት፣ እልህና ቁጭት የተቀላቀለበት ስሜት ነውና ውስጡ ያለው እውነት ለመናገር በጣም ጀግና ነች። ገጠነውና ህፃናቶች ታች ላይ የወደቁ በጣም ተጎድተዋል።
ሆነ ለመናገር በጣም ያሳዝናል። እጅግ ልብ የሚነካ ነገር ነው። ምክንያቱም ውስጥ ላይ ቅድም እንደነገርኳችሁ በጣም ብዙ ምዕመናን ስለነበሩ ወደ ውጪ ለመውጣት አልቻሉምና በሩን በዛ ላይ ጠባብ ስለነበር እየተገፋፉ እየተረጋገጡ ነውና የወጡት። በጣም ብዙ ህፃናት ተጎድተዋል በዚህ ምክንያት። የተለያዩ አቅመ ደካሞች እንግዲህ መውጣት ባለመቻላቸው በር ላይም ደርሰው እንግዲህ በግፊያ ምክንያት እየወደቁ እንግዲህ አካል ጉዳት ደርሶባቸዋል። አንዳንዶችም እንደተመለከታችሁት አቅም ያላቸው እንግዲህ በላይ በአጥር እየዘለሉ ለመውጣት ችለዋል። ቀጣይ ቪዲዮ እንመልከት። ታቦቱ እንደዚህ የተቸኮለ ሲገባ ህዝቡ በጣም በጩኸት እና በለቅሶ ነው ታቦቱን ያስገባው። ወጣቱ እንግዲህ ስለሆነ ነገር እግዚአብሔር ይመስገን እያለ እዛ ጋር መዘመር ጀምረዋል። እንዳያችሁት እንግዲህ ታቦቱ ቶሎ ብሎ ነው ወደ ቤተክርስቲያኑ እንዲገባ የተደረገውና በዚህ ሁኔታ ዝግጅቱ ሳያልቅ ምእመኑን ሳይባርክ በመግባቱ ህዝቡ መሪር በሆነ ሀዘንና ለቅሶ እንግዲህ ሳይወድም ቢሆን በግዱ ታቦቱን ሊያስገባ ችሏል። ወደ ቀጣይ ቪዲዮ እንለፍ። እንግዲህ ወጣቱ ሩሲያ ኤምባሲ ፊት ለፊት ነው። ይሄ እንግዲህ ወጣቱ የሩሲያ ኤምባሲ ፊት ለፊት ነው እንደዚህ ሲጨፍር ያያችሁት እና ይድረስ ለፑቲን ይመስላል መልእክታቸው። ወደ ቀጣይ ቪዲዮ እንለፍ። ወጣቱ እንግዲህ እንደተመለከታችሁት መከላከያ ያባራው ሞቅ አድርጎ ሲጨፍር ነበር። ወደ ቀጣይ ቪዲዮ እንለፍ። እውነት ለመናገር የዚህ ሰውዬ እንኳን በጣም የሚያሳዝንም የሚያሳፍርም ተግባር ነው። ሰውየው እንግዲህ እንዳያችሁት ምንም አላደረገውም። ፈረሱ ላይ ቆሞ አይ ቲንክ ፎቶ እየተነሳ ያለ መሰለኝ። ከጀርባ መጥቶ እንግዲህ በጥይቱ ነው ወቅቱ እንግዲህ ገፈተረው። ምን እንበለው እንግዲህ ይህን ሰውዬ ሼም ኦን ዩ ብለን እንግዲህ ወደ ቀጣይ ቪዲዮ አልፈናል። ከጫካ ይመጣ ለምን ይመታዋል? ለምን ይመታዋል? ማይክ ለበካለ ሰጣንና ለኛ ይዋጣልና አይደለም ይዋጣልን።
ይዋጣልን በጣም ደስ ብሎኛል። ሆነ ለወንዳገር ወጣቱ በቃ ወኔው ሞራሉ እስከ ጥግ ድረስ ነውና ይዋጣልን ብሎታል። እንግዲህ ወደ ቀጣይ ቪዲዮ አትሌት ሳሚ ዳን መኪናችን ጋር ደርሰናል። ያው እንደምታዩት እንግዲህ ሳሚ ዳን ወደ መኪናው ሊገባ ነበር። አባቴ ረን ሲሮጡ መሮጥ ነው እንግዲህ ምንም ማድረግ አይቻልም። አሁን ሮጠን አንድ ቤት ገብተናል። ያስቃል ቤት ነው። ያው ሮጠን አንድ ቤት ነው እንገዛለን። አንድ ቤት ገብተናል። መኪናችን ጋር ደርሰን ነበረ። ልክ ከመኪናችን ልንሄድ ስንል ኃይለኛ እንትን ሲመጣብን በጣም ግርግር ሲበዛ ከጎን ወዳለ ቤት ገባን ማለት ነው። ኦልራይት ሶ ፋር አሪፍ ያው እንትኑ ጥሩ ባይሆንም እንዳያችሁት እንግዲህ ወደፊት ለሚካሄደው የኦሎምፒክ ውድድር ተስፋ የጣለበት ሯጭ አትሌት ሳሚ ዳን ወደ መኪናው እየመጣ ነበር። እንግዲህ ከኋላው ያለው ህዝብ ሲሮጥ እሱም ረን ብሎ እንግዲህ አንድ የሆነ ላሜራ ቤት አግኝተው እንግዲህ እየሮጡ መግባት ችለዋል። አትሌት ሳሚ ዳን እንግዲህ ይህ ሁኔታ ካለፈ በኋላ እንዲህ በማለት አስተያየቱን ሰጥቷል። ወደ እነሱ ሲሄድ ስልኩ ከእጄ ያመልጣል። ያ የምታዩት የሚገራገጨው መጀመሪያ ስልኬ ከእጄ ወድቆ ከሰዎች እግር ስር አንስቼው ነው። ከዛ ቀና ስል ያው ኳኳኳኳ የሚል ድምፅ ነው የምትሰሙት። የሰው ጭንቅላት እንትን ሲያርፍ ማለት ነው ዱላ እና ያኔ ነው ራን ያደረግነው ማለት ነው። ከዛ በጣም ሮጥን። ትንሽ እንደሮጥን ምን ሆነ የተወሰኑ ሰዎችን ለይተው አስቀሩ ማለት ነው። እና እነሱ ላይ ትኩረት አድርገው መምታት ሲጀምሩ ትንሽ ቆመን ማየት ጀመርን ማለት ነው። ነገሩ ይበልጥ አስቸጋሪ እየሆነ መጣ። ከዛ በኋላ ነው ድጋሚ እነዛን ጨርሰው ድጋሚ ደግሞ ሌላ ቆርጠው ለመያዝ ሲመጡ ነው ያቺ ቆርቆሮ ቤት ውስጥ ደግሞ የገባ ነው ማለት ነው። እዛ አስገብተው እንትን አደረጉን። ቆርቆሮ ቤት ውስጥ ምግብ ቤት ነገር ነች እና ምግብ እየሰሩ ነበር እና የሚሰሩት ምግብ በጣም ያበደ ነው አክቹሊ። እና በቃ ያው እየተቀራረጽ ነው የቀረውን ነገር ቀረጽን ማለት ነው። እንግዲህ አትሌት ሳሚ ዳን see you on the next ማራቶን። ወደ ቀጣይ ቪዲዮ አገሬ በመሆኑ ከሰፈሬ ተንቀሳቅሼ መጣው። ሲመጣ ባንዲራ ካላወለቅሽው አትገቢም አሉ። ይሄ መጪ ትውልድ ታሪክ ያንሳው ነው። አዎ ቤተሰቦቻችን ወላጆቻችን ያስተላለፉት እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው። መጪ ትውልድ ታሪክ ያንሳው ነው የሚለው ነው በበኩሌ። አዎ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ? እንዴት ባንዲራ ይጣላል? ኬዙስ ምንድን ነው? የባንዲራ የምጣልበት ኬዙ ምን እየሆነ ነው? አዎ እንግዲህ እውነት ነው። ኬዙን ያብራሩልን ብለን ወደ ቀጣይ ቪዲዮ አልፈናል። ያለ መሪ ተሰበሰበ ማለት ነውር ነው። እረኛ የሌለው በግ የለም። ያልተመራ ሰው አያሸንፍም። ቀዳማዊ ዳግማዊ አጤ ምኒልክ አሁንም ነፍሳቸውን በገነት ያኑረው። እድሜ ለሳቸው እና እሳቸውን ለሰሙ ለእውነት ለቆሙ ወንድሞቻችን እንደ ዛሬ ማለት ነው በነገራ ነገር ለማይራቆቱ ለትልቅ ህልም ለኖሩ ታላላቅ አባቶች እንደ ባልቻ የጀግና ሀገር ለነሱ ጀግኖቹ ትንሽ ሰው ወጋ ያቅም ክብር ያቅም። ለዛ ነው ክብር የሚያውቅ ሰው የክብር የተከበረውን ነገር አይነካም፣ አይዘባርቅም። እንዲህ ነው ንጉሱን ጠልቶ ጀሌውን ማክበር። ጀሌው እኮ አይከብርም።
ወይም ደግሞ አብሮ የቆመው ከእውነት ጋር አብሮ የቆመው ሰው እንዴት ይከብራል? ነውር ነው። አባቶቻችን ለቆሙለት ዓላማ ወንድ ከሆነ ዛሬ ጀግና ከሆነ እሱ መርቶ ሌላን ሰው አድርጎ ለሰው ልጅ ክብር የሚውል ውለታ ይዋልና ዛሬ ትውልድ ያክብረው። ትላንት በተሰራ ታሪክ ቁማር ከሚጫወት ይልቅ ዛሬ ተሰጥቶት የለም ሜዳ። ዛሬ ሜዳ የተሰጠው ሰው ዛሬን ያክብር። ዛሬ ሜዳ የተሰጠው ሰው ለነገ የሚተርፍ ክብር ያውል። ንጉሱ ያለ ጀሌው ያከብሩም ብሏል። እንግዲህ አርቲስት ሚካኤል በጉዳዩ ላይ አስተያየት ሲሰጥ ወደ መጨረሻ ቪዲዮ እንለፍ። የመጨረሻው ቪዲዮ እንግዲህ የአድዋ በዓል በለንደን ሞቅ ደመቅ ሸብረቅረቅ ባለመልኩ ተከብሯል። እስቲ እንመልከተው። የዘንድሮ 127ኛው የአድዋ በዓል እንግዲህ እጅጉን በሚያሳዝንና ልብ በሚነካ መንገድ በዚህ መልኩ ተከብሮ አልፈዋል። እንዲሁም አትሌት ሳሚ ዳንን የመሳሰሉ ሯጮችን ተመልክተንበታል። የዛሬው ቪዲዮ እንግዲህ ይህን ይመስላል። ከተመቻችሁ ላይክ ማድረጋችሁ እንዳረሱ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ፈጣሪ ሀገራችንን ሰላም ያርግልን። በቀጣይ ዓመት እንግዲህ ሀገራችን ሰላም ሆኗ አድዋ በሰላም የሚከበርበት ዓመት እንዲሆን እየተመኘን የዛሬውን ቪዲዮ እዚህ ላይ ቆይተናል።